ሰላም ጤና ይስጥልን ክብራትና ክብራን ወደ ዩቲዩብ ቻናላችን ቤተሰቦች እንደምን ቆያችሁ? ይህ በገቢዎች ሚኒስቴር በምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት በታክስ ከፋዮች ትምህርትና መረጃ አቅርቦት የስራ ሂደት እየተዘጋጀ ወደ እናንተ የሚደርስላችሁ የዩቲዩብ ቻናላችን መርሃ ግብራችን ነው። በዛሬው የዩቲዩብ ቻናላችን መርሃ ግብር በአዲሱ የደረሰኝ አጠቃቀምና አስተዳደር መመሪያ ቁጥር 188 2017 የተካተቱ አዳዲስ ጉዳዮች ምንድናቸው የሚሉትን ለመመልከት እንደዚሁም ከእናንተ ከግብር ከፋዮቻችን የሚነሱ ጥያቄዎችን ለመመለስ ከክፍሉ የስራ ኃላፊ ጋር እዚህ ተገኝተናል። የክፍሉ የስራ ኃላፊ እዚህ ተገኝተዋልና እንኳን ደህና መጡ። ራስዎን በማስተዋወቅ ይጀምሩ። አመሰግናለሁ። አሳየ አብደታ እባላለሁ። የታክስ መረጃና ሽያጭ መሳሪያ አስተዳደር ስራ ሂደት ተባባሪ ነኝ። እንግዲህ የአዲሱ የደረሰኝ ህትመት መመሪያ ምን አዳዲስ ነገሮችን አካቷል የሚለውን ጥያቄ በመጀመሪያ ስንነሳ መመሪያ ቁጥር 149/2011 የወጣው መመሪያው አንዳንድ አንቀጾች ናቸው ለማሻሻል የተሞከረው ነው እንጂ እሱም ማሻሻያ ነው እንጂ እሱም ይሰራል። እንግዲህ ከዚህ ጋር ተያይዞ ምንድነው ከታህሳስ 1 ጀምረው አሁን ላይ እየተፈቀደ ያለው የደረሰኝ ህትመት በሰላምና ብርሃን የሚታተመው ኪውአር ኮድ በእያንዳንዱ ደረሰኝ ቅጠል ላይ ተካቶ መታተም አለበት። እየታተመም ይገኛል፣ እያየንም ይገኛልና እነዚህ በግብር ከፋዮች በኩል ይሄን እንዲጠቀሙ ነው። ሌላ ነገር የለም። ከግብር ከፋይ የሚጠበቀው ይሄን መለያ ኮድ ያለው ወይም ኪውአር ኮድ ተካቶ የታተመውን ደረሰኝ እንዲጠቀሙ ነው። ስራ ላይ የዋለው ከየካቲት 3 ጀምሮ ነው። መጠየቂያው ከታህሳስ 1 ጀምሮ ቢሆንም ስራ ላይ የሚውለው ግን ከየካቲት 3 ጀምሮ ስራ ላይ እንዲውል ተደርጓል። ስለዚህ ከመመሪያው ጋር ተያይዞ እነዚህ ናቸው። ነገር ግን አሁን ላይ ከስራ ብዛትና ከመጨናነቁ በአጠቃላይ በበላይ ኃላፊዎች ተወስነው የደረሰኝ ጥያቄ ማቅረቢያ ጊዜ እስከ የካቲት 30 ድረስ መራዘሙ ይታወቃል። ይሄ ጋር ተያይዞ እንግዲህ ከዚህም የመመሪያው ምንድነው የሚለው እንግዲህ የ188 2017 የወጣው ምንድነው አንዱ ማሻሻያው የዱሮው ደረሰኝ ይህ መመሪያ ከወጣበት ቀን ጀምሮ ተከታታይ እስከ 3 ወር ድረስ ብቻ ነው ነባሩን ደረሰኝ መጠቀም የሚችለው ነው የሚለው። አሁን ላይ ግን ከታዘላቸው ጀምሮ እጃቸው ላይ እስኪደርስ ድረስ እስከዚህ በጀት ዓመት ድረስ መጠቀም ይችላሉ የሚለውን መመሪያ በግልጽ መመሪያ ባወርድም በሰርኩላር ተላልፏል። ብዙ ጊዜ እዚህ ላይ ተጨማሪ የተደረገላቸው ለማተሚያ ቤቶች ናቸው። ግብር ከፋዮች የኛው ሲሆን ለማተሚያ ቤቶች ግን ብዙ ነገሮችን ድህነቱን የደረሰኝ ድህነትን እንደ ማተም እንደሚችል ለሱ በግል ዝርዝር ስላስቀምጠለት ለግብር ከፋዩ ግን አሁን ቅድም የገለጽኳቸውን ብቻ ነው ማድረግ የሚችሉት ማለት ነው። እሺ፣ በጣም ጥሩ። እንግዲህ ከተለያዩ ግብር ከፋዮች የደረሰኝ ህትመቱን በተመለከተ ግብር ከፋዩ በወቅቱ አሳትመው መጠቀም እንደሚገባቸው መመሪያው እንደዚሁ በገደብ ቀነገደብ አስቀምጧልና የደረሰኝ ህትመቱን ፍቃድ ለመጠየቅ ግብር ከፋዮች ሲመጡ ማሟላት የሚገባቸው ነገሮች ምንድን ናቸው? ደረሰኝ ህትመት ፍቃድ ለመጠየቅ ግብር ከፋዮች ከዚህም በፊት ያልታደሰ የቆየ ንግድ ፍቃድ ይዘው ይመጣሉ። አሁን ላይ ግን እንደ ስራ አቅጣጫም ተካቶ የመጣና የተላለፈው ሰርኩላር አለ። አንደኛ ግብር ከፋዩን የሚገልጽ የታደሰ ንግድ ፍቃድ መሆን አለበት። ድርጅቱን የሚገልጽ ወይም ግብር ከፋዩን የሚገልጽ የታደሰ ማታወቂያ ፓስፖርትም ዲጂታል አይዲም መያዝ አለበት። ሌላኞቹ ደግሞ ሙሉ በሙሉ እጃቸው ላይ ያለ ሰነዶች ከንግድ ፍቃድ ጀምሮ ንግድ ፍቃድ፣ ምዝገባ ፍቃድ፣ ቲን፣ ቫት፣ ኤግዛይዝ ታክስ ተመዝጋቢ እነዚህ በሙሉ ሰርቲፊኬት እጃቸው ላይ ያሉ ሰነዳቸው ከቤት ቁጥር ጀምሮ እስከ ክፍለ ከተማ ድረስ ያለው ወረዳን ጨምሮ ተመሳሳይ መሆን አለበት። እነዚህ ሰነዶች የሚቃረኑ ከሆነ የህትመት አገልግሎቱ አይሰጥም ማለት ነው። ምክንያቱም ሚለያይ ከሆነ ደረሰኝ ህትመት ስንሰጥ በጥንቃቄ ነው።
ለተለያዩ ድርጊት እንዳይውል ለቁጥጥርም እንዲመች ለእኛም ለግብር ከፋዩ ደህንነትም ያንን ታሳቢ ያደረገ ስለሆነ መረጃቸውን አፕዴት የተደረገ መሆኑን አረጋግጠን ከሚመለከታቸው ስራ ክፍሎች ጋርም ተነጋግረን መረጃቸውን አፕዴት የሆነና ትክክለኛ የሆነ ሰነዶች ተመሳሳይ የሆነ ሰነዶችን አሟልቶ ሲመጡ የህትመት ፍቃድ ይሰጣቸዋል ማለት ነው። ከዚህ ጀርባ ተያይዞ ማሟላት ያለባቸው ነገሮች ምንድን ነው? ከዚህም በፊት ያሳተመው የመጨረሻ ቁጥር ነው። ላስት ፔጅ ማለት ምንድን ነው? የተጠቀመ ሳይሆን በግል ማተሚያ ቤት አሳትሞ ሲጠቀም የነበረው መጨረሻ ፔጁን ኮፒ ማተም በጀርባው ያረፈበትን ይዞ መገኘትም አለበት ለማለትና እነዚህን ማሟላት አለበት ነው። በጣም ጥሩ። እንግዲህ ከደረሰኝ ህትመቱ መጠየቂያ ጊዜ ከተጀመረ ጊዜ ጀምሮ እስካሁን ድረስ በርካታ ግብር ከፋዮች እየጠየቁ ነው። የቀሩም አሉ፣ እየጠየቁ ያሉ በሂደት ያሉ አሉ። ነገር ግን ያዘዝነው የደረሰኝ ህትመት በጊዜ አልደረሰልንም እና ቶሎ አለመድረሱ ምንድን ነው ምክንያቱ? ምንድን ነው ችግሩ? ብዙ ግብር ከፋዮች በዚህ ጉዳይ ላይ ጥያቄ ስለሚያነሱ ምንድን ነው ቶሎ አለመድረሱ ችግር? ጥሩ። ይሄ እንግዲህ አንድን ነገር እንግዲህ ወደ አዲስ ፖሊሲም ይሁን አዲስ አሰራርም ይሁን ሲዘረጋ ነገሮቹ አልጋ በአልጋ አይሆንም፣ ቻሌንጆች ይገጥሙናል። ስለዚህ ይሄ ማለት ምንድን ነው? አዲሱ ደረሰኝ ኪዋር ኮድ በብራንች ብቻ የታቀፈ ሳይሆን በክልል የታቀፈ ሳይሆን እንደ ሀገር አቀፍ ነው። ኢትዮጵያ ውስጥ ላሉት ግብር ከፋዮች በሙሉ ስለሚያካትት እነዚህ በሙሉ ደግሞ የተመረጠ ማተሚያ ቤት ብቻ ነው የሚያትመው። ስለዚህ ምንድን ነው በእርግጥ እንግዲህ ከሚመለከታቸው ከሚኒስቴር መስሪያ ቤቱ ጋር ከማተሚያ ቤቱ ጋር የመግቢያ ስምምነት ተፈራርመዋል። ማተሚያ ቤቱ ይችላሉ ብለዋል፣ አሟላሉ ብለዋል። ስለዚህ ምንድነው እነሱ በተፈራረሙበት ጊዜ ገደብ ውስጥም ወደ ስራም ተገብቷል። ስለዚህ ቅድም ባነሳው መሰረት የሀገሪቱ ክፍል በሙሉ ስለሚያዙት ከታክስ ከፋይ ወይም ግብር ከፋይ ብዛት ምክንያት የታዘዘው ዘገይቷል። ለዚህ ምላሽ ግን ማኑዋል ደረሰኝ እያበረታታን አይደለንም። ሲቸግረን ሲጨንቀን ነው። አሁን እንደውም እየታሰበ ያለው ወደ ዘመን አመጣሹ ቴክኖሎጂ እንሻገራለን። ኤሌክትሮኒክ ኢንቮይስ እያለማን ነው። መመሪያም ወጥቷል። ወደ ተግባርም ልንገባ ነው። ስለዚህ ምንድነው ወይ ወደዚህ ወይ ደግሞ የሽያጭ ማሽን ካሽ ሬጂስተር ማሽን መጠቀም ነው። እሱም መግዛት ነው። ሌላኛው እጃቸው ላይ የነበረውን ያኛው ታትሞ እስኪመጣ ድረስ እንዲጠቀሙም ቅድም ገልጫለሁና አሁንም ደግሞ አለው እንዲጠቀሙ ያንን ችግር ለመፍታት ተፈቅዷል። ያንን መጠቀም ስለሚችሉ የዘገየበት ምክንያት ምንድነው? የሀገሪቱ ሙሉ ክፍል ስለሆነ እንደ ሀገሪቱ ደግሞ የመጨናነቅ ይኖራል፣ መብዛት ይኖራል። ያ ስለሆነ እየዘገየ ነው። በዚህ አንግል ቢታይ ጥሩ ይመስለኛል። በጣም ጥሩ። እንግዲህ እስካሁን ድረስ ደግሞ ደረሰኝ ህትመት ፍቃድ ያልጠየቁ እስካሁን ድረስ ያሉ ግብር ከፋዮች አሉና ከነዚህ ግብር ከፋዮች ጋር በተያያዘ ምንድን ነው ማድረግ ያለባቸው? ምንስ ይጠብቃቸዋል? እንግዲህ ለእኛም ፈተና የሆነብን ምንድን ነው እስካሁን ድረስ የደረሰኝ ህትመት ጥያቄ ያልጠየቁ ናቸው። እነዚህ በወቅቱ በተለያዩ ሚዲያዎች በእኛ ቴሌግራም ቻናል በሚዲያ እየተነገረም ይገኛል፣ እያስነገርንም እንገኛለን፣ ማስታወቂያዎችም እየለጠፍን እንገኛለን። ይሄ ብቻም አይደለም። በሲስተም ላይ የተመዘገበውን የግብር ከፋዩን በወቅቱ የተመዘገበውን አፕዴት ሆኗል አልተደረገም፣ እሱን እንግዲህ አናውቅም። ግን በመረጃ ቋታቸው ውስጥ ያለውን ስልክ ቁጥራቸውን አውርደን አስተካክለን ከ6700 በላይ ወደ 7000 ለሚጠጉት ግብር ከፋዮች ጥሪ ያስተላልፈናል። በወቅቱ አዲሱን የማኑዋል ደረሰኝ ኪዋር ኮድ ተካቶ ጥያቄ ያላቀረባችሁ ጥያቄያችሁን አቅርቡ። ይህ እስከ የካቲት 30 ድረስ ስለሆነ ጥያቄያችሁን ቀርባችሁ ውሰዱና አሳትማችሁ ተጠቀሙ የሚለው ነገር መልእክትም ተላልፏል።
ቀስቅሰናል። ከዚህ ባለፈ ይሄን አልፎ ለሚመጣ ራሱ እንግዲህ ግብር ከፋዩ እንግልቱንና መጉላላቱን ኃላፊነቱን ትወስዳለህ የሚለው ነገር አድረስ ለማድረግ ተሞክሯል። ስለዚህ ምንድነው እንደኛም ችግር የለብን። ምንድነው ጊዜውን ጠብቀን በጠራነው መሰረት ተገኝተው የህትመት ፍቃድ ደብዳቤ ያለመውሰድ እንደ ችግርም ሆኖብናል። በጣም ጥሩ። እንግዲህ በእኔ በኩል እና ከግብር ከፋዮች የሚነሱ ጥያቄዎች እነዚህ ናቸው። ሌሎች ተጨማሪ ጥያቄዎች ሲኖሩ በሌላ ጊዜ ሌሎች መረጃዎችን ለማድረስ ፈቃደኛ ነን እና በመጨረሻም ማስተላለፍ የሚፈልጉት መልእክት እና ማስተላለፍ ከዚህ ከደረሰኝ ህትመቱ ጋር ግብር ከፋዩ ማወቅ አለበት የሚሉት ጉዳይ ካለ? እኔ ማስተላለፍ ፈልገው አሁንም የተወሰኑት ጊዜያት ቀርቷል። በዚህ ጊዜዎች ውስጥ ያላሳተሙ ያልጠየቁ እስከ 30 ድረስ ቀርበው የህትመት ፍቃዱን እንዲወስዱ እናሳስባለን። ሌላኛው ደግሞ የኛ ቴሌግራም ቻናል ላይ እንዲወስዱ ህትመቱ ተጠናቆ የመጡት ሄዶ ብርሃንና ሰላም እንዲረከቡ እናሳስባለን። ምክንያቱም ታትመው እስካሁን ድረስ ከታህሳስ 30 በፊት የታተመው እንዳለ ስቶር ውስጥ ስላለ የኛ ግብር ከፋዮች ደግሞ ሄዶ ያልወሰዱ ስለሆነ የወሰዱት ጥቂት ስለሆነ ያልወሰዱት ሄዶ እንዲወስዱ አድራ እንላለን። እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች ከአዲሱ የደረሰኝ ህትመት አጠቃቀምና አስተዳደር መመሪያ ጋር በተያያዘ ከክፍሉ የስራ ኃላፊ ጋር ያደረግነው ቆይታ ይህንን ይመስላል። በቀጣይም ተመሳሳይ ጉዳዮች ሲኖሩ ወደ እናንተ እንደነዚህ አይነት መረጃዎችን ለማድረስ የዩቲዩብ ቻናላችንን እንደዚሁም የቴሌግራም፣ የፌስቡክ እና የማህበራዊ ሚዲያ አድራሻዎቻችንን በመቀላቀል ቤተሰብ እንድትሆኑ እንጋብዛችኋለን። የነበረን ቆይታ ይህንን ይመስላል። በሌላ ጊዜ በሌላ መርሃ ግብር እንገናኛለን። ሰላም።